በኃይሉ ወይዘሮ ገነትን እንግዲህ በድጋሚ አገታት። ምክንያቱም እንግዲህ ባለቤቷን ሰለሞንን አስገደሉን ለጎረቤቷ በመናገሯ ጎረቤቷ ደግሞ ለአቶ በኃይሉ ደውላ ስለተናገረች አቶ በኃይሉ ደግሞ እንግዲህ ይችን ልጅ ሴት ካልቀደምኳት ልጇ ደግሞ አሁን ልጅ መሆኑን ካወቀ የአባቱ ገዳይ መሆኔን ካወቀ እኔን ሳያስወግደኝ እሷን አንፈራፍሬ አንድ ነገር ውሳኔ ላይ መድረስ አለብኝ በማለት አቀደ። በዚህም መሰረት እንግዲህ እሱ ከስከ ሰላም ጋራ ከወደ ውጭ ሲመጣ ሳሚ ከበር ላይ ሆኖ አንገቷን አንቆ ልጇን ትደርሳለች ቃልን አረ ልጄ ልትገላት ነው እንደ ልቀቃት እንጂ በማለት ታላቅቀዋለች። ከዛም በኋላ እንግዲህ ምን ነው በኃይሉ ጓደኛ ያልነበረም እንዴ ተጣላችሁ እንዴ አለው። አይ አልተጣላንም ዝም ብሎ ነው አላት ማለት ነው። እኔ ግን አይመስለኝም በማለት ነበረ ሰላም እያዳመች ሳሚ ብሎ እንዴት አመለጠ ካሰርኩበት ብሎ ተደናገጠና አየው ማለት ነው። ስቃውን አስታወሰው ሲደበድብ የነበረው እንግዲህ ታያለህ አሰቃይሃለሁ ሲለው ልጁ ነገ አባቱ አንተ እንደገደልክበት ያወቀ ቀን እኔን ያርገኝ ያለውን ነገር ደግሞ አስታወሰና አንተ አሳይሃለሁ ቆይ ከዛ አንተ ዳግም እንግዲህ እሱን ሲያየው ደነገጠና ሐኪም ቤት እሱ ወቅቶት ሐኪም ቤት መግባቱን አታውቅም ነበር። ሰላም ምን ነው ዳግም እኮ ለምን ዳግም ጋር ሰላም አትባባሉም? ተፋጠጣችሁ ውሳ መሆናችሁ ነው በጎሪጥ የምትታዩት ችግር አለ እንዴ ብላ ስትጠይቀው አይ ችግር የለም መጥቶ ታምሜ ሆስፒታል ስላልጠየቀኝ ነው ሲል አለ ቃል በቃ ይሄ ነገርማ ጥሩ ነው በቃ በኃይሉን የወጋው እሱ እንደሆነ አያውቅም ማለት ነው አለች ቃል አሳይሃለሁ አለ። ከዛ ተሰላለሙ እንጂ ሰላም በለው ሲለው ስማ አርፈ ተቀመጥ አላውቅምህ መንፈራገጥ መጋጋጥ ነው አለው። ከእናቴ አጠገብ ብቻ ልይህ አለው። ከእናቴ አጠገብ ካየው ከእናቴ ላይ አይንህን ካላዘር ብዙ አሳይሃለሁ አለው። ኧረ ተው ተው አትፈራገጥ መፈራገጡ ትርፉ መላላጥ ነው አለው። እንደሱ አታስብ መፍትሄ አይጠፋውም በማለት ዳግም ለበኃይሉ ቆጣ ብሎ ሲናገርበት በኃይሉም ደነገጠ። እንዴ ደህና አይደላችሁም እንዴ ሲለው በል ይቅርታ አድርግልኝ አለ። ኧረ አያስፈልግም ተባባሉና ከሰላም ፊት የውስጣቸውን በውስጣቸው ቆይ ዋጋህን በቅርቡ አሳይሃለሁ ብሎ በኃይሉ ለዳግም ላይ ዛተበት። እሱም እሺ ልሄድ በማለት ወደ ቤት ሄደ። ግቡ ወደ ውስጥና እንጫወት ቡና እናፍላ አለች አለ አጎቴ ስለመጣ በጣም ደስ ብሎኛል እና ቡና ፍልተን እንጫወት አለች ደግሞ ቃል እሺ እንግባ ወደ ቤት ውስጥ ግቡ አለችና ሁላቸውንም ወደ ውስጥ ይዛቸው ሰላም ስትገባ እሷም ዳግምን ሙጭጭ አድርጋ ይዛ ወደ ውስጥ ገቡ ማለት ነው። በዚህን ጊዜ ሄለን ደግሞ ብሌንን ተከታትላ ምን እያደረገች ነው ማየት አለብኝ ብላ ገብታ ስታያት ብሌን ደግሞ ያንን ጁስ እንዳትጠጣ ብላ እየቀየረችላት ነበር። ሄለን በሌላ አስተሳሰብ አስባ እሷን አንድ ነገር ልታደርጋት መስሎት አንቺ ገረድ ምን አባሽ እያደረግሽ ነው ለምንድን ነው የቀየርሽው ብርጭቆውን ስትላት አይ ስኳር ላደርግልሽ ስለፈለግኩ ነው ብቻ አይመስለኝም እስኪንኪ ጠጫት ቅመሻት ስትል ብሌንም ያነ ምንም ነገር እንደሌለው ስታቅ ብድጋ አድርጋ ጠጣችላት። ከዛም በኋላ እሺ ይሄኛውን ደግሞ ድጋሚ ጠጭ ስትላት እንዴት ብላ ትጠጣው ጠጫት እንጂ ይሄኛው እንደጠጣሽው ጠጫት እንጂ እያለች ስትላት ፈጣሪ ከእንዲህ አይነት ጉድ አውጣኝ ባክህ እያለች ብሌን መጸለይ ጀመረች። ጠጭ እንዳኛውን ጭልጥ እንዳረግሽ ይህንም ጠጭ እንጂ እያለች ስትላት ፈጣሪ አሁንም አውጣኝ አለች እና አልጠጣም እንደውም ባልጠጣም ልታደርጊ ነው በማለት ስትላት ትጠጫታለች በግዳጅ ብላ እንግዲህ በግዳጅ ልታጠጣት ስትል በቃ እውነቱን ልንገርሽ ቃል ናት እንዳንቺን እንደዚህ እንዳደርግ ያደረገችኝ እኔ ግን ልቀይርልሽ ብዬ ነበረ ያመጣው ስትላት ይቅርታ አድርግልኝ በማለት ሄለን ወደ ብሌን እግር ላይ ተደፍታ ይቅርታ ጠየቀቻት። ለካ እኔ አንቺን ከቃል ጋር ሁኜ ልገልሽ ነበረ አንቺ ለካ ለእኔ ተባባሪ ነሽ በጣም ነው የማመሰግነው ብሌንዬ ይቅርታ አድርግልኝ በማለት ይቅርታ ጠየቀቻት። አሁን ወይዘሮ ገነት ከቤቷ ቁጭ ብላ ለፈጣሪዋ እየጸለይ ነው ባክህ ልጄ
ይህ ሰለሞን አባቱን የገደለው በኃይሉ መሆኑን አታሳውቅብኝ እያለች ስትጸልይ ነበር። ድንገት ዳግም ዘው ብሎ የገባባት። የዛን ጊዜም ዳግም ፍጥጥ ብሎ እናቱ ጋር እንደተያየ ምን ሆኖ ነው ብላ እሷም ዘወር አለች። ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘን ገብተናል። እንግዲህ እነ ሰላም ወደ ቤት ከገቡ በኋላ ቃል ጭምድድ አድርጋ እሱን ትይዘዋለች። ከዛም ስትይዘው እሱ ደግሞ ኧረ እባክሽ ልቀቂኝ፣ ምን እያልሽ ነው አላት። ከዛ በኃይሉን አንተ በጩቤ እንደወጋኸው ሰላም አታውቅም ማለት ነው፣ በል እነግርልሃለሁኝ፣ ይሄማ ጥሩ ነገር ነው ስትለው በጣም ተደናገጠ። ሰላምንማ እንዴት ብዬ ይሄንን ነገራት እችላለሁ በማለት አንቺ ነግሬሻለሁ፣ አርፈሽ ቁጭ በይ፣ እሷ ሰላም እንዳሰማ ከፈለግ አንተ ከኔ ጋር መሆን አለብህ ትለዋለች። ብሌንም ደግሞ ከአንተ ተባባሪ እንደሆነች አድርጌ እነግረዋለሁ። ምክንያቱም እሱን ስትወጋ እሷ ነበረች፣ እሷ ምንም አታውቅም፣ እሷን ታያት አላት። በፍጹም አልተዋትም አለችው። አንተ እንደሆንክ እያወቀች ነው እሷም ዝም ያለችው ስትለው፣ ከዛ ላይ ደግሞ እንግዲህ አብራህ ነበረች እወቅ አለችው። ስለዚህ ሁሉንም ነገሮች አገጣጥሜ ለሰላም እነግርብሃለሁ ስትለው፣ አንቺ እርጉም የተረገምሽ አላት። እኮ የኔ ፍቅር ያለዛ በአንተ እርጉም መባሌ ራሱ በጣም ለእኔ ደስ ይለኛል አለችው። ጸባይ እንድታስተካከል ተስማማን፣ አታናደኝ እንግዲህ ስትለው በጣም ተናዶ ዝም አልን። በሉ እናቴ ብቻዋን ስለሆነች ወደ እናቴ ልሄድላት ሲል ድንገት ብሌን ትመጣለች። ብሌን መጥታ እያየችውን ማመን ያቀታታል። እጇን አውቃ ከሷን ስታይ እንቅ አርጋ ትይዘዋለች። ከዛም ወጥታ ቁጭ ብላ እየተጫወተች እያለች እንግዲህ እሷ ከበረንዳው ላይ ሆና ትክዝ ባለችበት ሰዓት እንግዲህ እኔ ግን አለች ሰላም አንድ ነገር ብትሆን ተመስገን ወንድሜ በጣም የቆጨ የነበረ ስትለው፣ ሀይ ምስኪን ሰላም ወንድምሽ ምን እንደሚዶልትልሽ አታቂም። አንቺ ለእሱ በጣም ነው የምትንሰፈሰፊለት፣ እሱ ግን ለአንቺ የሚሆንሽ አይደለም። ምን እንደው ለአንቺ የሚያደርግብሽን ነገር ብታቂ ምን ትይሆን አለ ቃል። ግን ማን እንደመታሃት ነግረኝም ስትለው ዳግም ደነገጠ። አረ ነግርሻለሁ ሲል ብቻ አይኑ ፈጠጠ። ዳግም ምን ነው ንገረኝ እንጂ ማን ነው እንደዚህ ያደረገ? አይ ያውም እዚሁ ቤት ያለ ነው ሲላል፣ እዚህ ቤት እዚህ እንዴት ስትል፣ አይ ማለቴ የምናውቀው ሰው ነው ማለት ነው። ከአእምሮዬ ውስጥ ስላልጠፋ አእምሮዬ ውስጥ ያለው ሰው አጠገቤ ያለ ሰው መስሎኝ ነው ብሎ አስቀየሳት። አይ ለማንኛውም ህፃን ልጅ ነው ገና ቁመቱ ስለረዘመ አደኩ እያለ ነው። ግን እሱን ደግሞ ዋጋውን እሰጠዋለሁ ሲለው ታደርጋታለህ እኔም አሳይሃለሁ እያለ ዳግምም አብሮ ይፎክር ገባ። አሳዝኖኝ ነው እኮ ግን አሁን የተውኩት አለ። አንቺ እንዴት አሳዘነኝ ትያለሽ? የታውቀሽው ነው የመታውን ሰው አሳዘነኝ የምትይው አለች ቃላ። አይ በቃ እንደው ሁኔታውን ሰምቼ ነው ያሳዘነኝ ነው ያልኩሽ እማዬ አለቻት። በሀሳብ እኮ ጭልጥ እያልሽ ነው፣ ምንድን ነው ሰሞኑን ትክክል አይደለሽም አለቻት። አይ ትክክል ነኝ አለ። በሉ ይቅርታ አድርጉልኝና እናቴን ስላላየኋት ወደ እናቴ ልሂድ በማለት እሱ ደግሞ ዳግም አመሰግናለሁ ብሎ ከነሱ ተለይቶ ወጣ። ውጥት ሲል ግን በረንዳ ላይ ቁጭ ብላ ብሌንን ያያታል። ብሌን እንግዲህ አለ ሰላም እኔም እንግዲህ አረፍ ልበል ደክሞኛል እንቅልፍ መጥቷል ስትለው፣ ሂጂና አረፍ በይ ልጄ አለችልኝ እኔ ከቃል ጋር አወራለሁ አልጫወታለሁ አንቺም አረፍ አለብሽ አለችና ሰላምም ልረፍ ብላ ጣል አድርጋቸው ሁለቱን ቃልንና በኃይሉን ገባች። ዳግም አለችው እንግዲህ መጠንቀቅ አለብህ ስትለው፣ ምንድን ነው እያለ ግራ ገባውና ሁለቱም ተያዩ። ከዛ በኋላ ብሌን አላትና ሲያያት እያለቀሰች ነበረ። ዘወር ብላ አየችውና እንባዋን ጠረግረግ አደረገች። ትወጂኛለሽ አለ። ለምን ከልብሽ ለመሸሽ ትሞክሪያለሽ አለ ዳግም። ብሌን ለምንድን ነው እንደዚህ የምኮኘው በማለት ሲጠይቃት፣ እሷም አሁንም እንባዋን እየጠረገች በእኔ ምክንያት ነው አይደለም የምታለቅሽው? አንተ ማነት? ምን ስለሆንክ ነው በአንተ ምክንያት የማለቅሰው አለችው። እሺ መቼ ነው? ምኑ አለች። ይቅርታ የምታደርግልኝ መቼ ነው? ስለ ይቅርታ የምናወራዋሽ? ዳግም የምልህ አይገባኝም። ሰው ለሚናደደው ቦታ ለሚሰጠው ሰው እኮ ነው። አንተ ማን ስለሆንክ ነው እኔ በአንተ አልተናደድኩም? ብሌን አለ ዳግም። እንዴ አውቃለሁ እኮ አጥፍቻለሁኝ አላት። ግን ከይቅርታ በላይ ምን አለ? ይቅርታ በይ አላት። ኧረ እኔ ቆንጆ ተይ፣ እኔ እኮ ከእሷ ጋር ምንም አይነት ግንኙነት ፍላጎትም የለኝም። ያም በስተት ነው ደግሞ አንዴ ነው የሳምኳት
እና ቆጨ ለምን ደጋግማ አትስማትም አለችው። እኔ አንቺን ብቻ ነው የምፈልገው እኮ ተረጂ፣ ከዚህ በላይ አትቅጭኝ። ኧረ ተይ ብሌን ተይ ተይ፣ ጠልተሽ እኮ አትጠይኝም ደግሞ ካሁን በኋላ ምንም ቢሆን እኮ አሁን ቤተሰብ ነኝ እኔ። እንዳንተ አይነት ቤተሰብ የለኝም። አንተ ገነት ላንተ እንጂ ለእኔ አይደለችም። እሷ ወርቅ ያግተኝ ያሳደገችኝ እንጂ ምንም አይደለች እናትህ። ይህን ያክል ጠልታኛለች ማለት ነው በማለት ዳግም እናቷ እንደዚህ ካለችማ እኔ ጠልታኛለች ማለት ነው ወይኔ ዳግም ብሎ በጣም ምን ይሻለኛል በማለት የኔን ሳያንሰኝ እናትና ልጆቹን ደግሞ ላለያያቸው ብሎ ተናዶ ወደ ክፍሉ ሲገባ ብሌን ቆም ብላ አትሂድ ዳግም አትሂድ እያለች ውስጧን ትጠይቅ ነበረ። በቃ አትሂድ እያለች ስትለው ግን እሱ ግን ወጥቶ ወደ እናቱ ለመሄድ ወሰነ። ገነትን በቤቷ ላይ ቁጭ ብላ ለፈጣሪዋ ቁማ እባክህ በኃይሉ ነው የገደለው ሰለሞንን። አይ ሰለሞንን ገዳይ በኃይሉን አገኘሁት። እባክህ ፈጣሪ በቤተሰቦቼ ላይ አዎ በኃይሉ አሁን የሰለሞን ሚስት መሆኔን ካወቀ ምንድን ነው የሚያደርገው? የሰይጣን አይኑ ይደፈን። መቼም አያውቅም። ካወቀ ግን ሁላችንንም ነው የሚጨርሰን። አንተ አምላኬ ጠብቀን ሁላችንንም። ዳግም ካወቀ ራሱ የባሰ ችግር ይመጣብኛል እያለች ስትማጸን ዘወር ስትል ዳግም ከጀርባዋ ቆሟል። በጣም ተደናገጠችና ዘወር ስትል ስታየው በጣም ተደናገጠችና እሷም ቆመች። በኃይሉ ከቃልና ከሄሌን ጋር ቁጭ ብሎ የገነት ጎረቤት ሄሎ የገነት ጎረቤት ነኝ በኃይሉ አለችው። አውቄሽ ነው ምን ፈለግሽ አላት። አንድ ጥሩ መረጃ አለኝ አለች። ስለምን አላት። የድሮ የስራ አጋርህን ሰለሞንን አቶ ሰለሞን አወቀው ስትለው ደነገጠና ከተቀመጠበት ብድግ ሲል ቃልና ሄለን እርስ በርስ ተያዩ። በጣም ተፋጠጡ። ስለ ሰለሞን አላት። አዎ ስለ ሰለሞን በእጅ ስላጠፋሁ ሰለሞን አለችው። ከዛ ራሱን ያዘ። ምንድን ነው እያሉ አሁንም መታየት ጀመሩ። ይህንን ነገር እንዳወቀችበትና ደጎስ ያለ ብር እንዲሰጥ ምን ነው ደነገጥሽ? አለቻት ጎረቤቷን። በኃይሉን ታውቂዋለሽ እንዴ አለቻት። አይ አላውቀውም አለቻት። በቃ አሁን እኮ አገኘሁት፣ የባሌ ገዳይ እሱ ነበረ። አሁን ደግሞ ይህን ነገር እኔ ሚስቱ መሆኔን ካወቅኩ ሁላችንን ይጨርስናል ሲላት እንግዲህ ካዳመጠች በኋላ ነበር ለበኃይሉ የተናገረችው። በኃይሉ ይህንን ከሰማ በኋላ ቀጥ ብሎ ወደ ገነት ቤት ሄዶ ገነትን ነው እንግዲህ አሁን ካወቀችማ ብሎ አግቶ እያስተቃያት ይገኛል። እንግዲህ ዳግምም እሱን ይህን ነገር እንኳ ሳይሰማ መጀመሪያ እናትና ልጁን ለዘመናት አላይቶን የቆየው እሱ ነው እያለ እየዛተበት ነበረ። እንግዲህ ገነትና ዳግም ከባድ የማይወጡት እንግዲህ ደረጃ ላይ ደርሰዋል። መጨረሻው ምን ይሆን የሚለውን አብረን እናያለን። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።